ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለመጋቢት 18 ያዘጋጀናቸው የምሳ ሰዓት ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። ጥራት ያለው የጤና አገልግሎት ተደራሽነት ለማሻሻል በቁርጠኝነት እየተሰራ ነው ተባለ። የጤና ሚኒስትር ዶክተር መቅደስ ዳባ በአሜሪካ የስታንፎርድ ድህረ-ምረቃ ትምህርት ቤት ልዑክ ጋር በኢትዮጵያ የጤና አገልግሎት ተደራሽነትና ዘላቂነት ያለው የጤና ስርዓት መገንባት በሚቻልበት ጉዳይ ላይ ተወያይተዋል። በውይይቱ በተለይ የእናቶችና የህፃናት ጤና ለማሻሻል በሚደረገው ጥረት እንዲሁም ጠንካራ የጤና ስርዓት ለመፍጠር እየተሰራ ያለውን ስራ በተመለከተ ሚኒስትሯ ገለጻ ማድረጋቸውን የሚኒስትሩ መረጃ ያመለክታል። በሁለቱ ወገኖች በተደረገው ውይይት ላይ መንግስት ለዜጎች ጥራት ያለው የጤና አገልግሎት ተደራሽነት ለማሻሻል ያለውን ቁርጠኝነት ሚኒስትሩ አስረድተዋል። በተጨማሪም የኢትዮጵያን የጤና አጠባበቅ ስርዓት አወቃቀር በማስመልከት የተለያዩ የአገልግሎት አሰጣጥ ደረጃዎችን ማጠናከር ላይ ያተኮሩ ውጥኖችንም ለልዑኩ በዝርዝር መግለጻቸው ተመልክቷል። የማህበረሰብ አቀፍ የጤና ፕሮግራሞችን አስፈላጊነትና በሀገሪቱ የጤና አጠባበቅ ማሻሻያዎችን ለማድረግ ያለውን ተነሳሽነትም እንዲሁ ማብራራታቸው በመረጃው ተገልጿል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አሳሰበ። አንድን አገልጋይ በጦር መሳሪያ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ካስተምሮት ውጭ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አሳውቋል። የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማ የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግረዋል። አያይዘውም አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም፣ ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም፣ እሱን አድርጉልን ብለዋል። ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ እጀባ ያስፈልግም ብለዋል። እንደዚህ በሚያደርጉ አገልጋዮች ላይም እርምጃ እንደሚወሰድ ካውንስሉ አስጠንቅቋል። በተደጋጋሚ ይህን ተግባር በሚፈጽሙ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለንም ብለዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፍቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ በካውንስሉ ፍቃድ ዘይት የሚቸበችቡ ከድርጊታቸው እንዲታቀቡ አሳስበዋል። በመዲናዋ የሚስተዋለውን የትራንስፖርት ችግር ለመፍታት 100 የኤሌክትሪክ ተሽከርካሪዎች ወደ ስራ ሊገቡ ነው። በመዲናዋ በስራ መግቢያና መውጫ ሰዓት ላይ የሚስተዋለውን የትራንስፖርት አቅርቦት ችግር ለመፍታት በቅርቡ 100 የኤሌክትሪክ ተሽከርካሪዎች ወደ ስራ እንደሚገቡ የአዲስ አበባ ትራንስፖርት ቢሮ አስታውቋል። ቢሮው በአዲስ አበባ በስራ መግቢያና መውጫ ሰዓት ላይ የሚስተዋለውን ችግር ለመቀነስ በርካታ ተግባራት እያከናወነ መሆኑን ገልጿል። የአዲስ አበባ ትራንስፖርት ቢሮ ምክትል ኃላፊ አስመሮም ብርሃኔ ከኢዜአ ጋር በነበራቸው ቆይታ እንደገለጹት ቢሮ በመዲናዋ የሚታየውን የትራንስፖርት እጥረት ለመፍታት በትኩረት እየሰራ ነው። በዚህም ከአገልግሎት ውጭ ሆነው የቆዩ ተሽከርካሪዎችን በመጠገን ወደ ስራ እንዲገቡ በማድረግ አቅርቦቱን የማሻሻል ተግባር ማከናወኑን ተናግረዋል። ቢሮው ረጃጅም ሰልፎች በሚስተዋሉባቸው አካባቢዎች የስምሪት ማስተካከያዎችን በማድረግ መሆኑንም ገልጸዋል። የትራንስፖርቱን አገልግሎት ለማሳለጥ ዘርፉን ሊደግፉ ከሚችሉ አጋራት ጋር በመቀናጀት እየተሰራ መሆኑንም ምክትል ቢሮ ኃላፊ ጠቁመዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እንሻገር። በደቡብ ኮሪያ በተቀሰቀሰው ሰደድ እሳት ሳቢያ የሟቾች ቁጥር 24 ደረሰ። በአገሪቱ ደቡባዊ ክፍል የተነሳው ሰደድ እሳት እስካሁን 300 ህንጻዎችን ሲያወድም ከ28000 በላይ ዜጎች ከቤት ንብረታቸው መፈናቀላቸው ተገልጿል። በባለፈው አርብ የተነሳው ሰደድ እሳት ከዚህ ቀደም ከደረሱት ሁሉ የከፋው ነው ተብሏል። በሰደድ እሳቱ ለልፈት ከተዳረጉት 24 ሰዎች መካከል አብዛኛዎቹ በ60 እና በ70 ዓመት ዕድሜ የሚገኙ አዛውንቶች ሲሆኑ በ26 ሰዎች ላይ እንዲሁ ከባድ ጉዳት ማድረሱ ተነግሯል። አርብ ዕለት በሳንጆን ግዛት የተቀሰቀሰው ሰደድ እሳት በአካባቢው ባለው ደረቃማ ንፋስ ሳቢያ በፍጥነት መዛመቱ ተነግሯል። እሳቱ ከ1000 ዓመታት በላይ ያስቆጠረውን የቡዳ ቤተ መቅደስ ጨምሮ ትምህርት ቤቶችንና ሌሎች ተቋማትን ማውደሙ ተገልጿል። የአሁኑ ሰደድ እሳት በደቡብ ኮሪያ ታሪክ ከተከሰቱ የሰደድ እሳት አደጋዎች በርካታ አካባቢን በማውደም በሶስተኝነት ደረጃ ላይ ተቀምጧል። ሰደድ እሳቱ አሁን ላይ ከተስፋፋባቸውና ጉዳት ካደረሰባቸው አካባቢዎች ውጪ እንዳይስፋፋ ከፍተኛ ጥረት እየተደረገ እንደሚገኝ የአካባቢው ባለስልጣን አስታውቋል። ዘገባው የቢቢሲ ነው። ተመድ የደቡብ ሱዳን ምክትል ፕሬዝዳንት በቁጥጥር ስር መዋላቸውን ተከትሎ ግጭት ሊነሳ ይችላል ሲል ስጋቱን ገለጸ። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር ጁባ በሚገኘው መኖሪያ ቤታቸው በጸጥታ ኃይሎች ቁጥጥር ስር መዋላቸውን ተከትሎ በደቡብ ሱዳን የተባበሩት መንግስታት ድርጅት ተልዕኮ በአገሪቱ ዳግም ግጭት እንዳይነሳ ስጋቱን ገልጿል።
በደቡብ ሱዳን የተመድ ልዩ ተልዕኮ ኃላፊ ኒኮላስ ሃይሶም አዲሱ ሀገር ባለፉት 7 ዓመታት ያለ ጦርነት የሄደችበትን መንገድ ትታ ዳግም ወደ ግጭት ለመግባት ስጋቶች እንደተደቀኑባት ተናግረዋል። አሁን ላይ የሀገሪቱ የመጀመሪያው ምክትል ፕሬዝዳንት በመሆን እያገለገሉ ያሉት ሪክ ማቻር ጁባ በሚገኘው መኖሪያ ቤታቸው በቁጥጥር ስር ውለው እንደሚገኙ አልጀዚራ በዘገባው አመልክቷል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለመጋቢት 18 ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።